ሰላምና ጤና በያላችሁበት ተመኘን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። እነሆ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ጀምሯል። በቅድሚያም አበይት ነጥቦቹ ከወረዳ ጀምሮ እስከ ፌደራል የዘለቀ የጥቅም ሰንሰለት ከጀርባ ደግሞ የሻዕቢያና ግብጽ ፍላጎትና ክፍያ ያለው የታወቀ እንቅስቃሴ አለ ሲል ማስረሻ ሰጤ ተናግሯል። ከኤንቢሲ ኢትዮጵያ ጋር የነበረውን ቆይታ ይዘንላችሁ ቀርበናል። ከቪዲዮ ማስረጃ ጋር አብራችሁን ቆዩ። የእዙ ክፍለ ጦሮች በአሸባሪው የሸኔ ቡድን ላይ የሚወስዱትን እርምጃ ቀጥለዋል። በዚህም ላይ ዝርዝር መረጃን ይዘናል። ጀግናው መከላከያ ሰራዊት በሰሜን ሸዋ ዞን ጣርማበር ወረዳ መዘዞ ንዑስ ወረዳን በእጁ ቁጥጥር ስር አድርጓል። በቻይና የሞት ፍርድ ተፈርዶባት በነበረችው ናዝሬት አበራ ላይ በአንዳንድ ማህበራዊ ሚዲያዎች የሚዘዋወሩ ያልተረጋገጡ መረጃዎች በቤተሰቧ ላይ ከፍተኛ ድንጋጤን እየፈጠሩ ይገኛሉ። ቀናቶች ቀሯት፣ የሞት ፍርድ የሚባል ነገር የለም ሲሉ ቤተሰቦቿ ተናግረዋል። እዚህ ርዕሰ ጉዳይም ላይ ዝርዝር ዘገባን ይዘናል። አብራችሁን ከቆያችሁ የምታዳምጡት ይሆናል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ፑቲን ጦርነቱን መጨረስ አይፈልጉም ሲሉ ተናገሩ። ከውጭ እንመለከተዋለን። አብራችሁን ቆዩ። እነዚህንና መሰል መረጃዎች እንዲሁም ሌሎች ርዕሰ ነጥቦች ላይ በማተኮር ወደ እናንተ መረጃዎችን የሚያደርሰውን መሃል ሚዲያን ሰብስክራይብ በማድረግ አብሮነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ እንመለሳለን። በቅርብ ርቀት ከቤተ መንግስት አጠገብ ያለችው በሂልተን ኢንተርሌክዠሪ ኢሊሌና ራዲሰን ብሉ እንዲሁም በሌሎች ሆቴሎች የተሞሸረችው የተመድ ዋና መስሪያ ቤትና ዓለም አቀፍ ተቋማት ያሉበት ለመኖሪያ ቢሉ ደህንነቱ የተጠበቀ ለኢንቨስትመንት ከ2500 እስከ $3500 የሚያከራዩበት ሁሉም ለመኖሪያ የሚጓጓበት አዲሲቷ ካሳንቺስ ላይ ኮምፓስ ፕሮፐርቲስ ከስቱዲዮ እስከ ባለ 3 መኝታ አፓርትመንትና የንግድ ሱቆችን በካሬ 81,000 ብር ከታላቅ ቅናሽ ጋር ይዞላችሁ ቀርበዋል። ልብ ይበሉ፣ የሚገዙት ቤት ካሳንቺስ መሆኑን አይርሱ። ለበለጠ መረጃ ታች ባለው ስልክ ይደውሉ። በቅድሚያም ከወረዳ ጀምሮ እስከ ፌደራል የዘለቀ የጥቅም ሰንሰለት ከጀርባው ደግሞ የሻዕቢያና ግብጽ ፍላጎትና ክፍያ ያለው የታወቀ እንቅስቃሴ አለ ሲል ማስረሻ ሰጤ ተናገረ። ጦርነት ውስጥ እንድንገባ የውጭ ባዕዳን ከሀገር ውስጥ ባንዳዎች ጋር በመዳበል አይዞን አለን በማለት ደጋፊ በመምሰል ሲደልሉን ነበር ያለው የአፋዱ መሪ ማስረሻ ሰጤ በወር እስከ $2,000 ከሻዕቢያ የሚከፈለው የአማራ ክልል ከፍተኛ የቢሮ ኃላፊ ነበር። አሁን ክፍያው አድጎለት ሊሆን ይችላል። በአማራ ክልል ያለው ግጭት በድርድር እንዳይፈታ የሚፈልጉ ተከፋይ አመራሮች አሉ። ይህንን ደግሞ መንግስት በሚያጣራበት መልኩ ያጣራ፣ እኛም በማስረጃ እናግዛለን ብሏል። ከሰላም ስምምነቱ በኋላ በርካታ ሰራዊታችን ወደ ካምፕ ገብቷል፣ እየገባም ነው ያለው ማስረሻ በቅርብ ጊዜ ውስጥ ስራ አስፈጻሚ አዋቅረን እንደ አንድ ህጋዊ ፓርቲ ከቀጣይ ምርጫ ጀምሮ የምንወዳደርበትን አቅጣጫ ይዘናል ብሏል። በቅርቡ ለመንግስት እጁን የሰጠው ማስረሻ ሰጤ በየተራ ከመሞት ህዝብ፣ ህፃናት፣ ሴቶችን ከማሰቃየት ውጪ የሚያተርፉትና ከጦርነት የሚያገኙት ነገር ስለሌለ የሚበጀው መነጋገር፣ መደራደር በመሆኑ በጫካ ሆነው ሰው የሚጨርሱ ታጣቂዎች እንዲሁም ህዝብን የሚያስጨርሱ መሪነን ባዮች የኛን መንገድ ቢከተሉ መልካም ነው በማለት ከኤንቢሲ ኢትዮጵያ ቴሌቪዥን ጋር በነበረው ቃለ ምልልስ መልእክቱን አስተላልፏል። ከወረዳ ጀምሮ እስከ ፌደራል ድረስ የተያያዘ የጥቅም ሰንሰለት ያለው የፖለቲካ ፍላጎት ያለው ከጀርባ ደግሞ እነዚህ የባዕዳን ሀገሮች ኢንተረስትና ክፍያ የተፈጸመለት አለ፣ በብዛት አለ። ይህን በሚዲያ ተናግረው ብቻ ሳይሆን ለሚመለከተው አካል ጥቆማውን በመስጠት መስራት ያስፈልጋል። የእዙ ክፍለ ጦሮች በአሸባሪው የሸኔ ቡድን ላይ የሚወስዱትን እርምጃ ቀጥለዋል። በምስራቅ ወለጋ ዞን በሃሮ ሊሙ ወረዳ፣ በገሊላ ወረዳ እንዲሁም በጊዳ ወረዳ የሰላምን አማራጭ ባልተቀበሉ የአሸባሪው የሸኔ ቡድን አባላት ላይ የምዕራብ እዝ መብረቅ ክፍለ ጦር እርምጃን ወስዷል። የክፍለ ጦሩ ዋና አዛዥ ሌተናል ኮሎኔል አይሸሹም በዚህ ሰሞኑን የሰላምን አማራጭ ባልተቀበሉ የሽብር ቡድኑ አባላት ላይ በተወሰደው እርምጃ የተለያዩ መሳሪያዎችና ተተኳሾች መያዛቸውን ሲገልጹ አሸባሪው የሸኔ ቡድን የህዝብ ንብረት የሆኑ 39 የቀንድ ከብቶችን ዘርፎ ሊያመልጥ ሲል በክፍለ ጦሩ የሰራዊት አባላት መክሸፉንና ከብቶቹን ማስመለስ መቻሉን መናገራቸውን ከኢፌድሪ መከላከያ ሰራዊት ሚዲያ ያገኘነው መረጃ ያመለክታል። ይህ በእንዲህ እንዳለም በምዕራብ ጉጂ ዞን በርካታ የሸኔ አመራርና አባላት ከነትጥቃቸው እጅ ሰጥተዋል።
የደቡብ እዝ ኮር የሸኔን የሽብር መረብ በመበጣጠስ የተሰማራበትን የምዕራብ ጉጂ ዞንና የአካባቢውን ሰላም እያረጋገጠ መሆኑን ተገልጿል። እጃቸውን የሰጡ የሸኔ አባላት ሰላም መርጠው መምጣታቸው ተገቢ ነውና ሌሎችም የእነርሱን አካሄድ መከተል አለባቸው ያሉት በቀጠናው የሚገኘው ኮር አዛዥ ብርጋዴር ጄኔራል ሁሴን መሐመድ ሁኔታውን አይተውና ተገንዝበው በጊዜ ሰላማዊ አማራጭ መከተላቸውን አድንቀዋል። በሰላም እጅ የሰጡ የሸኔ አባላት በበኩላቸው ለተደረገላቸው መልካም አቀባበል አመስግነው በተሰጣቸው እድል የበደሉትን ማህበረሰብ ለመካስ መዘጋጀታቸውን ተናግረዋል። ዘገባው የኮሩ የሰራዊት ስነ ልቦና ግንባታ ነው። ጀግናው መከላከያ ሰራዊት በሰሜን ሸዋ ዞን ጣርማበር ወረዳ መዘዞ ንዑስ ወረዳን ተቆጣጠረ። በሰሜን ሸዋ ዞን ጣርማበር ወረዳ መዘዞ ንዑስ ወረዳ ከ2 ዓመታት በኋላ ከጽንፈኛው እጅ ወጥታ በጀግናው መከላከያ ሰራዊት እጅ ገብታለች። በአካባቢው መሽገው ህዝቡን ሲዘርፉ የነበሩ የጽንፈኛው ቡድን ታጣቂዎች በየአቅጣጫው እግሬ አውጭኝ ብለው የተበታተኑ ሲሆን በዛሬው ዕለትም ከሰማ አቅራቢያ ግምገማ ተቀምጠው እርስ በርስ እየተካሰሱ እንደሚገኙ መረጃ ደርሶናል። በሌላ ዜና በማዕከላዊ ጎንደር ዞን በታች አርማጭሆ ወረዳ የህዝብን ሰላም በመጠበቅ ሀገር እንዲቀጥል እንዲሁም ህዝብ በሰላም እንዲኖር እየሰሩ ለሚገኙ ሰላም አስከባሪ አባላት የመኖሪያ ቦታ ተሰጥቷቸዋል። አቶ ጌታቸው ረዳ የፕሪቶሪያው ሰላም ስምምነት እንደ ግዴታ ሊወሰድ ይገባል አሉ። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የፕሪቶሪያው የግጭት ማቆም ስምምነቱ ሙሉ ለሙሉ ተግባራዊ የሚሆነው ሁለቱም ወገኖች ከሽኩቻ ወጥተው እንደ ግዴታ ሲወስዱት ነው ብለዋል። ጌታቸው ከስምምነቱ መፈረም በኋላ በትግራይ ፖለቲከኞች መካከል የተፈጠረው ችግር ስምምነቱ መኖር አለበት ወይም የለበትም የሚል ሳይሆን የትግራይን ሽግግርን ማን ይምራ የሚል እንደሆነ ጠቅሰዋል። አክለውም ፕሪቶሪያ የፖለቲካ ኃይሎች አንድን ስምምነት ለቡድናዊ ጥቅም ሲያውሉት ሰላም ምን ያህል እንደሚሸረሸር በግልጽ አሳይቷል ብለዋል። የምዕራብ ትግራይ ራያና የፌዴራል ሰራዊት አወጣጥ ጉዳይ በፕሪቶሪያው ድርድር ያልተካተቱት በእነዚህ ጉዳዮች ሳቢያ ድርድሩ ከከሸፈ በትግራይ ህልውና ላይ የከፋ መዘዝ ይመጣል በሚል ስሌት መሆኑንም አውስቷል። ስለ ናዝራዊት አበራ አንዳንድ በማህበራዊ ሚዲያ የሚዘዋወሩ ያልተረጋገጡ መረጃዎች በቤተሰቧ ላይ ከፍተኛ ድንጋጤን እየፈጠሩ ይገኛሉ። ቀናቶች ቀሯት፣ የሞት ፍርድ የሚባል ነገር የለም ሲሉም ቤተሰቦቿ ተናግረዋል። በቻይና በእስር ላይ ስለምትገኘው ኢትዮጵያዊት ናዝራዊት አበራ ወቅታዊ ሁኔታ ከቅርብ ቤተሰቦቿ የተገኘ አዲስ መረጃ ወጥቷል። ናዝራዊት ካለችበት አስቸጋሪ ሁኔታ አንጻር አሁንም ብርቱ ሆና እንደምትገኝ ተገልጿል። ቀደም ሲል ተጥሎባት የነበረው የሞት ቅጣት በይግባኝ ወደ እድሜ ልክ እስራት መቀየሩ የሚታወስ ሲሆን በአሁኑ ወቅት ደግሞ ቅጣቱን ይበልጥ ለማቃለል ሌላ የይግባኝ ጥያቄ ቀርቦ በሂደት ላይ ይገኛል። ይህም ለቤተሰቦቿ ትልቅ ተስፋ ሆኗል ነው የተባለው። ናዝራዊት በእስር ላይ ብትሆንም ጊዜዋን በከንቱ እያሳለፈች አይደለም። ባላት የእንግሊዝኛ ቋንቋ ችሎታ ለሌሎች እስረኞች ትምህርት እየሰጠች ትገኛለች። በእስረኞች ዘንድም እጅግ ተወዳጅ ናት። በቻይንኛ ቋንቋ የመጀመሪያ ዲግሪዋን የያዘችም ሲሆን በአሁኑ ወቅት በርካታ የቻይንኛ መጽሐፍቶችን በማንበብ እውቀቷን እያዳበረች ትገኛለች። ከዚህ ቀደም ጠቅላይ ሚኒስትር ዶክተር አብይ አህመድ ጉዳዩን በቅርበት ሲከታተሉ የቆዩ ሲሆን ከቻይና ባለስልጣናት ጋርም በተደጋጋሚ ተወያይተዋል። ጠቅላይ ሚኒስትሩ ለቤተሰቦቿ ስልክ በመደወልም ድጋፋቸውን መግለጻቸው ተጠቁሟል። በቅርቡም እህቶቿና ፓይለት የሆነው ወንድሟ ወደ ቻይና በመጓዝ በአካል አይተዋት ተመልሰዋል ነው የተባለው። ግማሽ ሚሊዮን ብር ጉቦ ሲቀበሉ እጅ ከፍንጅ የተያዙ የፍትህ ሚኒስቴር አቃቢ ህግና ግብረ አበሮቻቸው ክስ ተመሰረተባቸው። በፍትህ ሚኒስቴር የአቃቢ ህግነት የስራ መደብ ላይ ተመድበው ሲሰሩ የነበሩ ግለሰብና ግብረ አበሮቻቸው ከአንድ ባለ ጉዳይ 1 ሚሊዮን ብር ጉቦ ለመቀበል ሲደራደሩ እንዲሁም ግማሽ ሚሊዮኑን ተቀብለው ደረሰኝ ሲሰጡ እጅ ከፍንጅ ተይዘው ክስ እንደተመሰረተባቸው ሚኒስቴር መስሪያ ቤቱ አስታውቋል። እንደ ሚኒስቴሩ መግለጫ ተከሳሾቹ በወንጀል ተጠርጥረው በምርመራ ላይ በነበሩ ግለሰብ ላይ የወንጀል ክስ እንዳይቀርብ እናደርጋለን በማለት 1 ሚሊዮን ብር እንዲከፈላቸው ሲደራደሩ ቆይተዋል። ይህንን ድርጊት እየተገነዘቡ ጠቋሚዎች ለፍትህ ሚኒስቴር ከፍተኛ አመራሮች መረጃውን በማቀበላቸው ከፌዴራል ፖሊስ ጋር በመቀናጀት ጥብቅ ክትትል ሲደረግ ቆይቷል። ህዳር 16 ቀን 2018 ዓ.ም ተከሳሾቹ 500 ሺህ ብር ለጊዜው ባልተያዘ ግብረ አበራቸው የባንክ ሂሳብ በኩል እንዲገባ አድርገዋል። በዚህም ነው ክስ የተመሰረተባቸው።
ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መካኒሳ አካባቢ የሚገኘውን ቢላሎ ሀበሺን ጎበኙ። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ቢላሎ ሀበሺ የኢትዮጵያ ታሪክ አካል የሆነውን የኢትዮጵያን የእስልምና ጉዞ ከመነሻ እስካሁን የሚያሳይ ሙዚየም ማደራጀቱን ገልጸዋል። በኢትዮጵያ የእስልምና ታሪክን የሚዘክሩ ሙዚየሞች በጣት የሚቆጠሩ በመሆናቸው ይህ ሙዚየም ታላቅ ዋጋ ያለው ነው ተብሏል። በዚህ ሙዚየም ውስጥም ከመጀመሪያው ሂጅራ አንስቶ ያለው ታሪክ እንደሚታይ ጠቁመው ይህም ኢትዮጵያ የብዙ ሷሃባዎች ማረፊያ፣ የታላላቅ አሊሞች መገኛና የአስደናቂ እስላማዊ ቅርሶች መናኸሪያ እንደሆነች የሚያመላክት እንደሆነ ገልጸዋል። ተቋሙ ወጣቶችን በሙያ ሰልጥኖ ለስራ በማብቃት ችግረኞችን በመርዳት ጥናትና ምርምርን በመደገፍ ለወጣቶች ተስማሚ መዋያ በማዘጋጀት የሚያደርገው አስተዋጽኦ እጅግ ታላቅ ነው ሲሉም አድንቋል። ቢላሎ ሀበሺ እድሮች አሁን ከያዙት ዓላማ በላይ በማከናወን የማህበረሰብን ሕይወት ሊቀይሩ እንደሚችሉ አርአያ የሚሆን ተቋም መሆኑንም አመልክተዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በመልእክታቸው ተቋሙን በማገዝ ታሪካችንን እንድንጠብቅና ወጣቶችን እንድናበቃ ጥሪ አቅርበዋል። በጌዲዮ ዞን ባህላዊ የዳኝነት ስርዓት ፍትህን ከማስፈን ባለፈ የዜጎችን የእርስ በርስ ግንኙነት እያጠናከረ መሆኑን የዞኑ ባህልና ስፖርት መምሪያ ገለጸ። የጌዲዮ ባህላዊ የባሌ ስርዓት መገለጫ የሆነው የዳራሮ ዘመን መለወጫ በዓል በቀጣይ ወር መግቢያ በሀገር ውስጥና በውጭ መከበር እንደሚጀምርም ተመላክቷል። ከኢትዮጵያ ዜና አገልግሎት ጋር ቆይታ ያደረጉት የዞኑ ባህልና ስፖርት መምሪያ ኃላፊ ደርቤ ጂኖ እንደገለጹት በዞኑ በ525 ሶንጎ በዞኑ እርቅን ጨምሮ የተለያዩ ክዋኔዎች የሚከናወኑበት ስፍራ ባህላዊ የዳኝነት ስርዓት እየተካሄደ ነው። የሀብት ንብረት ክህደትና የወሰን ግጭትን ጨምሮ ከቤተሰብ እስከ ማህበረሰብ የደረሱ አለመግባባቶች በባህላዊ ችሎቶች ታይተው መፍትሄ እያገኙ መሆኑንም አስረድተዋል። በተለይ በፋጊማ፣ በደቻ፣ በዲቤቲ እንዲሁም በካራና ጌሼ በተሰኙ ሶንጎዎች የባህላዊ ዳኝነት በሳምንት 2 ጊዜ የሚሰየም ሲሆን በዚህም ከ30 በላይ አለመግባባቶችን በማየት እርቅ እንደሚወርድ ነው ያነሱት። በዚህም በዞኑ ባህላዊ የዳኝነት ስርዓት ፍትህን ከማስፈን ባለፈ የእርስ በርስ ግንኙነትን እያጠናከረ መሆኑን አንስተው በተያዘው ዓመት ብቻ ክህደት እየተፈጸመበት ከ27 ሚሊዮን ብር በላይ ጥሬ ገንዘብ ተመላሽ ስለመደረጉም ለአብነት አንስተዋል። የባህላዊ ስርዓቱ ዘላቂነትን ለማረጋገጥና በመጤ ባህሎች ከመመረዝ ለመጠበቅ ወጣቶችን፣ ሴቶችንና ታዳጊዎችን ባሳተፈ መልኩ እየተከናወነ መሆኑን ያነሱት ደግሞ የጌዲዮ ባህላዊ የባሌ ስርዓት መሪ አባገዳ ቢፎዬ ዋቆ ናቸው። የጌዲዮ ባህላዊ የባሌ ስርዓት መገለጫ የሆነው የዳራሮ የዘመን መለወጫ በዓል በቀጣይ ወር መግቢያ በሀገር ውስጥና በውጭ መከበር እንደሚጀምርም አባገዳው አንስተዋል። በዓሉን ምክንያት በማድረግ የዳኝነት ስነ ስርዓቱን ጨምሮ ባህላዊ እሴቶችን በማስተዋወቅና በማልማት ለቱሪዝም ገቢ እንዲፈጥር ከዞኑ አስተዳደር ጋር በቅንጅት እየሰሩ መሆኑንም ተናግሯል። ባህላዊ የዳኝነት ስርዓት እርቅና ሰላም በማውረድና ከባህል ያፈነገጡ ልማዶችና ጎጂ ልማዳዊ ድርጊቶችን ጭምር በማውገዝ የማስቀረት ስራዎችን ያከናውናል ያሉት ደግሞ ሀይቻ ክፍሌ ጀቦ ናቸው። እርሳቸውና ሌሎች ባህላዊ ሽማግሌዎች በሚሰየሙበት የገደብ ወረዳ የዳኝነት ሸንጎ በተለይ የተካዱና ማስረጃ የሌላቸው እንዲሁም ረጅም ጊዜ ያስቆጠሩ አለመግባባቶች መፍትሄ እያገኙ መሆናቸውን አስረድተዋል። የአባይ ተፋሰስ ሀገራትን በማግለል እኔ ብቻ ልወስንና ልጠቀም የሚለው የግብጽ የቅኝ ግዛት እሳቤ በዚህ ዘመን የማይሰራና በፍጹም ተቀባይነት የሌለው መሆኑን የውሃ ተመራማሪ ምሁራን ገለጹ። ታላቁ የኢትዮጵያ ህዳሴ ግድብ ግንባታ በበርካታ ጫናዎች ውስጥ በኢትዮጵያ ህዝብና መንግስት ቁርጠኝነት ከ14 ዓመታት የግንባታ ሂደት በኋላ መመረቁ ይታወቃል። ከጅምሩ አንስቶ የግድቡን የግንባታ ሂደት ለማስተጓጎል ጫና ስታደርግ የቆየችው ግብጽ ዛሬም በሐሰተኛ መረጃና አሉባልታ በማሰራጨት ዓለም አቀፉን ማህበረሰብ የማደናገር ጥረቷን ቀጥላበታለች። የህዳሴ ግድብ ግንባታ ተጠናቆ ለአገልግሎት ቢበቃም የግብጽ ፕሮፓጋንዳና የማደናገሪያ ሀሳብ ለምን ቀጠለ ለሚለው በሐዋሳ ዩኒቨርሲቲ የውሃ ዘርፍ ተመራማሪዎች ለተጠየቁት ጥያቄ ምላሽን ሰጥተዋል። በዩኒቨርሲቲው የቴክኖሎጂ ኢንስቲትዩት ሳይንቲፊክ ዳይሬክተር እንዲሁም የስምጥ ሸለቆ ጥናት ማዕከል የውሃ ገብ አካላት ተመራማሪ ዶክተር ምህረት ድናንቶ የአባይ ተፋሰስ ሀገራት ውሃውን በፍትሐዊነት የመጠቀም መብት ቢኖራቸውም በግብጽ በኩል ግን አባይን ከኔ በላይ የሚጠቀምና በውሃ ላይ የሚወስን ሀገር ሊኖር አይገባም የሚል የቅኝ ግዛት እሳቢያን ዛሬም ድረስ ቀጥላለች ብለዋል። ከ86% በላይ የአባይ ምንጭ የሆነችው ኢትዮጵያ የተፈጥሮ ሀብቷን አልምታ የመጠቀም
የመጠቀም መብት እንዳላት እየታወቀ በግብጽ በኩል ግን የኢትዮጵያን መልማትና ተጠቃሚነት መኖር ያለበትም የሚለው አቋም እንደቀጠለ መሆኑንም ገልጸዋል። በአባይና ቀይ ባህር ላይ የኢትዮጵያን ተፈጥሯዊ የመልማትና የመጠቀም መብት ሊከለክል የሚችል ዓለም አቀፍ ሕግ ባለመኖሩ በዚሁ መሰረት ኢትዮጵያ የልማትና ተጠቃሚነት መብቷን ለማረጋገጥ እየሰራች መሆኑን አንስተዋል። በመሆኑም የግብጽ የእኔ ብቻ ልጠቀም የሚለውን የሌሎችን የማግለል የቅኝ ግዛት እሳቤ በዚህ ዘመን የማይሰራና ተቀባይነት የሌለው መሆኑንም አስረድተዋል። በህዳሴው ግድብ ግንባታ ሂደት የግብጽ የማደናቀፍ ጥረትና ጫና ሳይሳካ ቀርቶ የግድቡ ግንባታ በስኬት በመጠናቀቁ እንዲሁም የዲፕሎማሲ ኪሳራን ጭምር ስለገጠማት አሁንም የተለያዩ ማደናገሪያዎችን ይዛ ቀጥላለች ብለዋል። የኢትዮጵያን ተፈጥሮ ሀብት አልምቶ የመጠቀም እድል ለማሰናከል ግብጽ በተሳሳተ ስሌት የምታደርገው እንቅስቃሴ በዚህ ዘመን በፍጹም ተቀባይነት የሌለው መሆኑንም ምሁሩ ተናግረዋል። በመሆኑም የግብጽ ፖለቲከኞች ከማደናገሪያ ሀሳብ በመውጣት በቀናነት ለፍትሃዊ ልማትና የጋራ ተጠቃሚነት መዘጋጀት አለባቸው ብለዋል። በዩኒቨርሲቲው የውሃ ሀብትና ምህንድስና ትምህርት ክፍል መምህርና ተመራማሪ ዶክተር ቴድሮስ አሰፋ በበኩላቸው በህዳሴ ግድብ ግንባታ ሂደት የግብጽ የማደናቀፍ ጥረት በኢትዮጵያውያን ብርታት ቢከሽፍም አሁንም በሌሎች የማደናገሪያ ሀሳቦች መቀጠሏን ገልጸዋል። የኢትዮጵያ ንግድ ባንክ ደንበኞቹ የባንክ ሂሳባቸውን ከዲጂታል መታወቂያ ጋር እንዲያስተሳስሩ አሳሰበ። የኢትዮጵያ ንግድ ባንክ ደንበኞቹ የባንክ ሂሳባቸውን ከፋይዳ ብሔራዊ ዲጂታል መታወቂያ ቁጥር ጋር እንዲያስተሳስሩ ካልሆነ ግን ከተቀመጠው የጊዜ ገደብ በኋላ ምንም አይነት የባንክ አገልግሎት ማግኘት እንደማይችሉ አስታውቋል። ባንኩ በወጣው መግለጫ መሰረት ደንበኞቹ ወደ የትኛውም የንግድ ባንክ ቅርንጫፍ በመሄድ ባለ 16 አሃዝ የፋይዳ አካውንት ቁጥራቸውን በማቅረብ ከሂሳባቸው ጋር ማገናኘት እንዳለባቸው ገልጾ ይህንን ያላደረጉ ደንበኞች ገንዘብ ማስገባት፣ ማውጣት እንዲሁም ሌሎች የባንክ አገልግሎቶችን ማግኘት እንደማይችሉ ባንኩ አስጠንቅቋል። ባንኩ በአዲስ አበባ፣ ሐረር እንዲሁም ድሬዳዋ ደንበኞች እስከ ጥር 1 ቀን 2018 ማስተሳሰር እንደሚችሉ ገልጾ ከጥር 2 ቀን 2018 ዓ.ም ጀምሮ ግን ግዴታ እንደሚሆን አስታውቋል። በትልልቅ የክልል ከተሞችና በወረዳ ዋና ከተሞች ደንበኞች እስከ ጥር 30 ቀን 2018 ዓ.ም ድረስ የጊዜ ገደብ የተሰጣቸው ሲሆን የግዴታ አፈጻጸሙ ከየካቲት 2 ቀን 2018 ዓ.ም ጀምሮ ይተገበራል ብሏል። የተወደዳችሁና የተከበራችሁ የመሃል ሚዲያ አድማጭ ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። ከባህር ማዶ ወደ ያዝናቸው አለፍን። ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ አንድ መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ ሁለትና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። ይህ ሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቅርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ፑቲን ጦርነቱን መጨረስ አይፈልጉም ሲሉ ተናገሩ። ሩሲያን ሊያስቆም የሚችለው ነገር ማዕቀብ መጣል፣ ንብረቶቿን እንዳይንቀሳቀሱ ማድረግ፣ የምዕራባውያን ተጽዕኖና የአሜሪካ ጣልቃ ገብነት ናቸው ብለዋል ዜሌንስኪ ፑቲን በቅርቡ ለጦር ሚኒስትሮቻቸው የተናገሩት በዩክሬን ላይ ጥቃታቸውን አጠናክረው እንደሚቀጥሉ የሚያሳይ ሲሆን ይህንን ደግሞ ጦርነቱን ያለማቆም ምልክት ነው ሲሉ ገልጸውታል። አሁን ፑቲን የሚያሳዩት ምልክት ለእኛ አዲስ አይደለም። ከዚህ በፊት እንደተናገርኩት ፑቲን ጦርነቱን መጨረስ አይፈልጉም። ጦርነቱን እንዲጨርሱ ለማድረግ አጋሮችን ወይንም ዲፕሎማሲን አሊያም ማዕቀብን እንደ አማራጭ መውሰድ አለባቸው ሲሉ አሳስበዋል። የአሜሪካ አሸማጋዮች በግብጽና በምስጢር ፑቲን ጦርነቱን እንደሚጨርሱ ይናገራሉ። እኛም የአሜሪካን እቅድ ጥቅማችንን ባስጠበቀ መልኩ እንደግፋለን ሲሉ ተደምጠዋል። ወደ 4ኛው ዓመቱ እየተሸጋገረ የሚገኘው የሩሲያና ዩክሬን ጦርነት የዓለም መሪዎች እንዲሁም ፖለቲከኞችን መፍትሄ ፍለጋ እንዲባዝኑ አድርጓቸዋል። ቲክቶክ የአሜሪካውን የቢዝነስ ዘርፉን ለ3 ግዙፍ የአሜሪካ ኢንቨስተሮች ለመሸጥ ተስማማ።
ታዋቂው የቪዲዮ ማጋሪያ መተግበሪያ ቲክቶክ በአሜሪካ ከተደቀነበት የእገዳ አደጋ ለመዳን ሲባል የአሜሪካውን የቢዝነስ ዘርፉን ለሶስት ግዙፍ የአሜሪካ ኢንቨስተሮች ለመሸጥ ከስምምነት ላይ መድረሱ ተዘግቧል። ገዢዎቹ ኦራክል፣ ሲልቨር ሌክ እንዲሁም ኤምጄክስ የተባሉ ኩባንያዎች ናቸው። ይህ ስምምነት ተወዳጁ መተግበሪያ በአሜሪካ ምድር ያለምንም ገደብ አገልግሎቱን እንዲቀጥል የሚያስችለው እንደሆነ ተገልጿል። አሶሺየትድ ፕሬስ እንደዘገበው ሽያጩ በመጪው ጃንዋሪ 22 ይጠናቀቃል ተብሎ ይጠበቃል። አሜሪካ በየዓመቱ የምታካሄደውን የዲቪ ሎተሪ ማቆሟን ገለጸች። ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት በብራውን ዩኒቨርሲቲ በተፈጸመ የጅምላ ጥቃት 2 ሰዎች መገደላቸውን ተከትሎ የአሜሪካን ግሪን ካርድ ሎተሪ ቪዛን አግደዋል። ጥቃቱን ፈጽሟል ተብሎ የተጠረጠረውና ሐሙስ ዕለት ሞቶ የተገኘው ፖርቹጋላዊ በአውሮፓውያኑ 2017 ዲቪ ሎተሪ አሸንፎ ወደ ሀገሪቱ የገባ ሲሆን ግሪን ካርድም ተሰጥቶታል። የሀገር ውስጥ ደህንነት ሚኒስትር የሆኑት ክርስቲኖ በዚህ አስከፊ ፕሮግራም አሜሪካውያን ከእንግዲህ እንዳይጎዱ ለማረጋገጥ በሚል ትራምፕ በሰጡት መመሪያ መሰረት የቪዛ መርሃ ግብሩን ለጊዜው እንዲቋረጥ መደረጉን ተናግሯል። የአሜሪካ ባለስልጣናት ተጠርጣሪው የ48 ዓመቱ ክላውዲዮ ኔቭስ ቫለንቴ በዚህ ሳምንት መጀመሪያ ላይ የማሳቹሴት የቴክኖሎጂ ተቋም ፕሮፌሰር የሆኑትን ገድሏል ብለው እንደሚያምኑ ተናግረዋል። የዲቪ ሎተሪው ፕሮግራሙ በአሜሪካ በስደተኝነት በቂ ድርሻን ላላገኙ ሀገራት ዜጎች በየዓመቱ 50,000 ቪዛዎችን ይሰጣል። ይህ ደግሞ የአሜሪካ ዜግነትን ለማግኘት በር ከፋች ነው።